ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰረ ወሳኝ መረጃ ይዘናል። አብራችሁን እንድትቆዩ የጋበዝን። ቀዳሚው መረጃችን ጅቡቲና ግብጽ የፈጠሩት ጥምረት ምን አይነት አንድምታ አለው? በተለይም ግብጽና ጅቡቲ ከሰሞኑ ወደብ ለማልማት የሚያስችል አዲስ ስምምነት ተፈራርመዋል። በተጨማሪም ግብጽ ጅቡቲ ከኢትዮጵያ የምታገኘውን የኤሌክትሪክ ኃይል ለመቁረጥና ወይም ደግሞ ሙሉ በሙሉ መተካት ያስችላል ያለችውን የሶላር ፓወር ኢነርጂ ግንባታን ለማድረግ ከጅቡቲ መንግስት ጋር ተፈራርማለች። ይህ ደግሞ ለኢትዮጵያ ትልቅ መልእክት እንዳለው በርካታ የጂኦፖለቲክስ ተንታኞች እያስረዱ ነው። በእርግጥም በጅቡቲና በግብጽ መካከል ከሰሞኑ የተጀመረው ያላቻ ጥምረት ምን ያመላክታል? በስፋት እናየዋለን። በሁለተኛ ደረጃ የምናየው የሀገር ውስጥና የውጭ ኃይሎችን በማጣመር ኢትዮጵያን ለመውጋት እየተዘጋጀ ያለው የሻዕቢያ መንግስት አዳዲስ ኃይሎችን ወደዚህ ቀጠና ለመጋበዝ ሙከራ እያደረገ ነው። ከዚህ ቀደም ኢራንን እንደ አንድ ማሳያነት ጠቁመናል። በሌላ በኩል ደግሞ አሁን ኳታር በዚያ አካባቢ ምን እየሰራች ነው የሚለውንም እንቃኛለን። ግን ከዚህ በላይ የሻዕቢያ መንግስት አንድ በርካቶች የረሱት አሊያም ደግሞ ለበርካቶች ግልጽ ያልሆነ የኢትዮጵያን ማዕድን በመዝረፍ መልሶ ኢትዮጵያን ለመውጋት እንቅስቃሴ እያደረገ ነው። ይህ ጉዳይ እንዴት ነው የሚታየው? የኢትዮጵያ መንግስትስ በዚህ ዙሪያ ምን አይነት እንቅስቃሴዎች አሊያም እርምጃዎችን መውሰድ አለበት? እርምጃስ እየተወሰደ ነው? ምን አይነት እንቅስቃሴስ እየተደረገ ነው የሚለውን ጉዳይ በስፋት የምንቃኝ ነው የሚሆነው። አብራችሁን እንድትቆዩ በመጋበዝ በቆይታችሁ በእርግጥ እንደምታተርፉ እያመንን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ አብራችሁን እንድትዘልቁ እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። እንደሚታወቀው እንግዲህ ቀዳሚ የምናደርገው የጅቡቲና የግብፅን አላቻ ጥምረት ነው። ቀደም ሲል ስለ ጅቡቲ፣ ስለ ሶማሊያ፣ ስለ ደቡብ ሱዳን፣ ስለ ኬንያ፣ ስለ ኤርትራ በርካታ ነገሮችን ስለ ሱዳንም ጭምር ስለ ግብፅም እንደዚሁም በዚህ ቀጠና ላይ ስለሚንቀሳቀሱ ኃይሎችም መረጃን ሰርተን እንግዲህ ለእናንተ አጋርተናል። ዛሬ ደግሞ በተለየ ሁኔታ ግብፅና ጅቡቲ የተጣመሩበት ጥምረት ምንን መሰረት ያደረገ ነው? ለኢትዮጵያስ ምን አይነት መልእክት አለው? የኢትዮጵያ ብሔራዊ ጥቅምን እንዴት ይነካል? ኢትዮጵያስ ብሔራዊ ጥቅሟን እንዴት ታስጠብቃለች የሚለውን ጉዳይ በዚህ ውስጥ በደንብ እናያለን። በቅድሚያ የምናየው የጅቡቲን ሁኔታ በመጠኑ እንመልከት። በተለይ ከኢትዮጵያ ጋር ያላትን ግንኙነት። ጅቡቲ እንደሚታወቀው በ1977 ነፃ ወጥታለች ነው የሚባለው። ያ ማለት በፈረንጆቹ አቆጣጠር ነው። በኢትዮጵያ 1969 ይሆናል ማለት ነው። እንግዲህ ከማን ነው ነፃ ያወጣችው? በራሱ ጥያቄ ቢሆንም በእርግጥ ያንን ቀጠና ተቆጣጥራ የነበረችው ፈረንሳይ 1969 ወይም እንደ ፈረንጆቹ አቆጣጠር 1977 አልነበረም ከጅቡቲ የወጣችው። ፈረንሳይ የወጣችው በጣም ቆይታለች። ለምንድን ነው ይህን የምላችሁ? የታሪክ አዋቂ ምሁራን እዚህ ላይ በርካታ ሐሳብ አስተያየት ልትሰጡ ትችላላችሁ። ግን በዋናነት እዚህ ጋር እንደ መሰረት ሊሆን የሚችልና መረዳት የሚገባን ዋና ጭብጥና ትልቁ ቁም ነገር ጅቡቲ ለፈረንሳይ መንግስት በሊዝ የተሰጠች የኢትዮጵያ ግዛት ነው የነበረችው። ስለዚህ ጅቡቲ በሊዝ የተሰጠች ሆና ነፃ ወጣው ልትል የምትችልበት አግባብ የለም። ሁለተኛው ጉዳይ ጅቡቲ በሊዝ ከተሰጠች በኋላ የአፄ ኃይለ ሥላሴ ዘመነ መንግስት ማብቂያው አካባቢ የሊዙ ውል አልቆ ነበር። የፈረንሳይ መንግስትም ተስማምቶ ወደ ኢትዮጵያ እንድትመለስ ከኢትዮጵያ መንግስት ጋር መግባባት ላይ ደርሶ በአጋጣሚ መከረኛ ቀጠና ላይ ስላለን በውጭ ኃይልም ግፊት በተለያዩ እንቅስቃሴዎች ምክንያት የሀገር ውስጥ ፖለቲካ ሁኔታ ይቀየራል። ያ ማለት ፕሬዝደንቱ የገርማሜ ንዋይና የወንድማቸውን መፈንቅለ መንግስት ቢያመልጡም የነ መንግስቱን መፈንቅለ መንግስት ግን ማለፍ አልቻሉ። ስለዚህ የመንግስቱ ቡድን ወይም የደርግ ኮሚቴ ወደ 20 የሚጠጉ ናቸው የሚሉ አሉ።
የደርግ ሰዎች ማለት ከጦሩ የተወጣጡ ለማንኛውም ደርግ ንጉሱን ከገለበጠ በኋላ በቀጥታ ጅቡቲን መቆጣጠር ሲገባው ጅቡቲን ሊቆጣጠር አልቻለም። በሀገር ውስጥ የሚደረገውን የፖለቲካ ሁኔታ በቅርበት ሲከታተል የነበረው የግብፅ መንግስት ደግሞ ሌላ ታሪክ ሊፈጠር ሞክሮ ነበር፣ ተሳክቶለታል። ለምንድን ነው ይህን የምለው? የደርግ መንግስት ስልጣንን ይዞ ከንጉሱ ስልጣንን ተቀብሎ ስልጣንን ይዞ አገሪቱን መምራት ከጀመረበት ብሎ ከጀመረበት ቀን ጀምሮ መንግስቱ ኃይለማርያም አገሪቱን ለቀው ሄደዋል ተብሎ የተነገረን በጣም ታሪካዊ አንድ ዜና አለ። መርዶ የምንበለው ብቻ አለ። ያ ዜና እስከተነገረበት ሰዓት ድረስ አገሪቱ በጦርነት ውስጥ ነው ያሳለፈችው። ያ ማለት 17ቱንም ዓመታት ማለት ነው። ይሄ ደግሞ በዋናነት ያው የሻዕቢያን የትጥቅ ትግል በኋላ ላይ ህወሓትም ሌሎችም ኃይሎች በአገር ውስጥ ሲያደርጉ የነበረውን እንቅስቃሴ ማየት ይቻላል። እናም በአገር ውስጥ የነበረውን የፖለቲካ ለውጥ ምክንያት በማድረግ በቀጥታ ሶማሊያ ውስጥ ከዚህ ቀደም ወይም ደግሞ በኢትዮጵያ ውስጥ የተደረገው የመንግስት ለውጥ ከተደረገበት ዓመት በፊት የነበረውን የፖለቲካ ሁኔታ በእጅጉ የሚቀይር አሁንም ድረስ የዘለቀ ኢትዮጵያ ጠል የሆነ ወይም ደግሞ ኢትዮጵያን እንደ መጠቀሚያ የሚያይ ግን ደግሞ ራሱን ደግሞ ሚጥጥዬ ሀገር ሆና ግን እቺን የምታክል ትልቅ አገር ላይ ራሱን ኮፍሶ የተቀመጠ መንግስት እንዲቀመጥ የተደረገበት ታሪካዊ ስህተትም የተሰራበት ወቅት ነው። በነገራችን ላይ በየዘመኑ ኢትዮጵያ ላይ አንዳንድ ስህተት ይፈጠራል። ለምን እንደሆነ ግን አላቅም። አይ ዶንት ኖ ለምን እንደሆነ አላቅም ስል በእኛ በኩል ይህንን ነገር የማየት ቴንደንሲውና የምንሰጠውም ትኩረት አናሳ ስለሆነ ይሁን አይ ዶንት ኖ። በጠላት በኩል ያለውን ነገር አውቃለሁ፣ ግልጽ ነው። ምክንያቱም አሁንም እየነገርኳችሁ እንዳለሁት ግብፅ በቀጥታ ሶማሊያ ወደ ኢትዮጵያ ከተመለሰች ኢትዮጵያ በጣም ስትራቴጂክ የሆነውን የቀይ ባህር መግቢያ፣ የህንድ ውቅያኖስ ሰሜናዊ ዳርቻን እንደዚሁም ደግሞ ግብፅ እንኳን ኢትዮጵያ ላይ ተጽዕኖ ማሳረፍ የማትችልበትን ዋናውን የዓለም አቀፉን የንግድ መስመር ማንቁርት የምትይዝበት ዕድል ነበራት። ስለዚህ ያ ዕድል በኢትዮጵያ እጅ ሳይገባ ቶሎ ብላ ጅቡቲ ውስጥ አብዮት አስነሳች። ያ አብዮት የደርግ መንግሥት ጅቡቲን እንደ መንግሥት አይቶ እንዲደራደር አስገደደው። ምክንያቱም የደርግ መንግሥት በወቅቱ ከተለያዩ አቅጣጫዎች ከሶማሊያ በኩል ጦርነት ነበረበት፣ ከላይ በሻዕቢያና በህወሓት በኩል የሚደረግበት የትጥቅ ትግል አለ፣ የነጻነት የትጥቅ ትግል ያሉት እንደዚሁም ደግሞ በተለይ የሻዕቢያ ይሄ ደግሞ ምንም ጥያቄ የለውም የግብፅ ነው። ይሄ እንደ አጠቃላይ ቢዚ አድርጎ ስለነበረ በሀገር ውስጥም የተረጋጋ ሁኔታ ለጊዜው አልተፈጠረም ነበርና ምን ሆነ? የአሰብ ወደብ እንደ አማራጭ ወደብ እንዲሆን ለመጠቀም ሙከራ ተደረገ። የአሰብ ወደብና የጅቡቲ ወደቦች የባህር ጥልቀታቸው ይለያያል። ምክንያቱም የአሰብ ወደብ ቀይ ባህር ላይ ነው፣ የባህር ጥልቀት ነው ያለው። ለዛውም ደግሞ ወደ ዳርቻ አካባቢ በጣም ያነሰ ጥልቀት ነው ያለው። ያ ማለት ግዙፍ መርከቦች እዛ አካባቢ መስፈር አይችሉም፣ ወይም ደግሞ ቀዝፈው እዛ ጋር ተጠግተው መቆም አይችሉም። ውሃው አይሸከምም። ወደ ጅቡቲ ወደብ ስንመጣ ግን የህንድ ውቅያኖስ የውቅያኖስ ጥልቀት ስለሆነ ያለው ከአሰብ ወደብ በተሻለ አቀማመጥም ላይ ስላለ፣ ምክንያቱም መግቢያ ላይም ስላለ በብዙ አቅጣጫም በጣም ስትራቴጂክና ሴንተርም ስለሆነ ብዙ አገራት መርከቦቻቸውን በተለይ ከኢትዮጵያ ጋር በሚደረገው የንግድ ሂደት ውስጥ ወደ ጅቡቲ ወደብ ነበር ሲልኩ የነበሩት። በእርግጥ በዚህ ውስጥ የወጡ መረጃዎች እንደሚያመላክቱት የአሰብ ወደብን እንዳይጠቀሙ በተለይ የቀጠናው የአረብ አገራትና ለኢትዮጵያ ቤንዚል ምናምን ነዳጅ የሚልኩ አገራት ወደ ጅቡቲ ወደብ መርከቦቻቸውን እንዲልኩ ወይም ወደዛ አካባቢ ብቻ እንዲጠጋ አድርገው የአሰብ ወደብ ዲሞ እንዲሆንም አድርገዋል። በነገራችን ላይ ይሄንን የሰራችው ግብፅ ነች። የበርካታ አገራት ኢቭን የአውሮፓ አገራት ራሳቸው ወደ ኢትዮጵያ የሚላኩ ሸቀጦች ከአሰብ ወደብ ይልቅ የጅቡቲ ወደብ ጋር እንዲቆሙ ተገደው ነበር። ሌላው ጉዳይ የአሰብ ወደብ በተፈጥሯዊ አቅሙ ማስተናገድ የሚችለው አቅም በወቅቱ የነበረው አቅም ውስን ስለነበረ ተጨናንቆም ነበር። የንግድ እንቅስቃሴው ሲበዛ 2 ወር ምናምን የመጠበቅ ሁኔታ መፈጠር ጀመረ። ምክንያቱም መርከቦች እዛ ጋር መጥተው ወደቡ ዘመናዊ አይደለም፣ የጅቡቲው የተሻለ ነው። ከዛ አንጻር 2 ወር ምናምን እየቆዩ ሲቸገሩ
ወደ አሰብ ሳይሆን ወደ ጅቡቲ ወደብ ነው የምንሄደው በሚል ጅቡቲ ወደብ ላይ መከተም ጀመሩ። ያ ማለት ለጅቡቲ ትልቅ ገቢ እያስገኘ መጣ ማለት ነው። በሌላ አነጋገር የጅቡቲ መንግስት ገቢው ጨመረ፣ አቅሙን እያፈረጠመ መጣ ማለት ነው። በዚህ ምክንያት ግብፅ እጇን አስገባችና አብዮት አስነሳች። ያው ቀደም ሲል ነግሬያችኋለሁ ከዚህ በፊትም የኢስማኤል ኡመር ጊሌ አጎት ፕሬዝዳንት ሐሰን ጉሌድ አብቲዶን ወደ ስልጣን እንዲመጡ ተደረገ። በእርግጥ እሳቸው ከመጀመሪያውም ፕሬዝዳንት ነበሩ፣ ግን የግብፅ እጅ ማስገባት በጅቡቲ ውስጥ ያለውን የፖለቲካ ሁኔታ ሽፍት እንዲያደርግ ነው ያደረገው። ምክንያቱም በወቅቱ የፈረንሳይ መንግስትና የንጉሱ መንግስት በሊዝ የተሰጠበት ዓመት ስላለቀ ጅቡቲን ለኢትዮጵያ ለማስረከብ ውል ነበራቸው። የመንግስት ለውጥ ሲደረግ ግን ፈረንሳይም ከመሃል ወጣች። ያ ማለት እጇን አወጣች። ምክንያቱም ቦታው ስትራቴጂክ ነው፣ የሆነ ጥቅም ይገኝበታል። በሌላ በኩል ደግሞ ግብፅ እጇን አስገብታ አረብ ናችሁ በሚል ነውጥ እንዲፈጠር ተደረገ። ከዛ አንቲ ኢትዮጵያ ፖለቲካል ሙቭመንት በጅቡቲ ውስጥ ተጀመረ ማለት ነው። ስለዚህ እኛ ኢትዮጵያውያን ጅቡቲን ያጣንበት አንዱ ምናልባት ፋታል ሚስቴክ እንደሚባለው ልክ እንደ አሰብን እንዳጣንበት ጅቡቲ ጋም ስህተት ነበረ። ነገር ግን የጅቡቲ ሁኔታና ጅቡቲን ያጣንበት ሁኔታና አሰብን ያጣንበት ሁኔታ በእጅጉ የሚለያይ እንደሆነ መርሳት የለብንም። ምክንያቱም አሰብን ማስመለስ የምንችልበት ብዙ አማራጭ ነበረ። የጅቡቲ ሁኔታ ግን ሌላ ሶስተኛ ሌላ ሀያል ሀገር ወይም ደግሞ ከኢትዮጵያ መንግስት በተቃራኒ የቆመ ወይም በርዕዮተ ዓለም ደረጃ የሚለያይ ፈረንሳይ የምትባል ሀገርም ስለነበረች ሌሎች ኃይሎችም እዛ ጋር ኢንተረስት ስለነበራቸው አንዳንድ ነገሮች ሊስተካከሉ አልቻሉም። ነገር ግን ያም ስህተት ነው። ምክንያቱም ጅቡቲ ለኢትዮጵያ መመለስ የነበረባት የኢትዮጵያ አንድ ግዛት ነች። ምንም ጥያቄ የለውም። ይህን ስል አሁን አገር አይደሉም ለማለት አይደለም። አገር የሆኑት እነሱም በተገቢው መንገድ አይደለም፣ በአሻጥር ነው። ይሄ መታወቅ አለበት። ለዚህ አሻጥር ደግሞ ግብፅ ነች ዋነኛዋ ሮሉን የተጫወተችው አገር፣ ለራሷ የፖለቲካ ጥቅም ስትል ማለት ነው። ይሄ ደግሞ በቀጣይ ታዩታላችሁ። ኢትዮጵያ ከጅቡቲ ጋር የንግድ ግንኙነት ካቆመች በጅቡቲ የሚፈጠረውን ሁኔታ ማንም እንኳን የተማረ ያልተማረ ሊገምተው የሚችል ጉዳይ ነው። ምንም ጥርጥር የለውም እንደምትወድቅ ማለት ነው። ምክንያቱም የጅቡቲ ሁለንተናዊ አቅም ኢትዮጵያ ነች። ለምንድን ነው ይህን የምለው? በንግድ ብንሄድ ኢትዮጵያ ነች። ጅቡቲ ውስጥ የሚያገለግለው የኢትዮጵያ ሕዝብ እኮ ነው። በተመሳሳይ ደግሞ ወደ ሌላ አንግል ደግሞ ስንዞር የጅቡቲ ዓመታዊ ጂዲፒ በኢትዮጵያ ወጪ ገቢ ንግድ ላይ የተመሰረተ ነው። ያ ማለት ከኢትዮጵያ ከሚገኘው የወደብ ኪራይና የኮቴ ምናምን በሚል እና በርካታ ሹፌሮች ወደ ጅቡቲ ተሳቢን ይዘው ስለሚሄዱና ያው በርካታ የንግድ እንቅስቃሴ በዚሁ በጅቡቲ ወደብ አማካኝነት በጅቡቲ ወደቦች አማካኝነት ስለሚደረግ ሆቴሎች አሉ። እነኛን ሆቴሎች የሚጠቀሙት በአብዛኛው ኢትዮጵያውያን ናቸው። ባጭሩ የኢትዮጵያ ኢኮኖሚ ላይ መሰረት ያደረገ ነው። ትንሽዬ የጦር ሰፈር ስለምታከራይ የምታገኛቸው ገቢዎች አሉ፣ ግን ከሚሊዮን ደረጃ አይበልጥም። ከኢትዮጵያ ግን የምታገኘው በቢሊዮን ዶላሮች። ስለዚህ ይሄንን ስናስብ ጅቡቲ በአንድም ሆነ በሌላ ህልውናዋ በኢትዮጵያ ላይ የተመሰረተ ነው። ኢትዮጵያ የኤሌክትሪክ ኃይል ታቀርባለች። ሽንኩርትና ቲማቲም፣ ቃሪያ ሳይቀር፣ ጫት ሳይቀር፣ ጤፍ ሳይቀር፣ ዳቦ ሳይቀር፣ ውሃ ሳይቀር፣ ሸቀጥ ሳይቀር ምንም አታቀርበው ነገር አለ ኢትዮጵያ። ለዛውም እኮ አገር ውስጥ እንኳን ከሌለ ለጅቡቲ መቅረብ አለበት። ለምን? ተዋውለናል። በውጪ ገቢ ንግዳችን ምክንያት እንዳይቋረጥን ምንም መስተጓጎል እንዳይገጥመን እኛ ደግሞ ይህን እናቀርባለን ብለን ተስማምተን በገንዘብ የምንሸጥላቸውም ቢሆን አስገራሚው ነገር እኛ ማቋረጥ አንችልም። አለበለዚያ እነሱ እዛ ጋር ወደቡ ላይ ችግር ይፈጥሩብናል። በዚህ አይነት ማነቆ ውስጥ ነው ያለነው። በነገራችን ላይ ይሄ የባህር በር ሲጠየቅ ባይዘዌ ሊቆጨን ነው የሚገባው። እስካሁን አለመጠየቁ እንኳን መቃወም ይቅርና ወይም አይደለም ለምን አሁን ተነሳ ብሎ መቃወም ይቅርና እንዴት እስካሁን አልተነሳም የሚል ጥያቄን ነው ውስጣችን ሊያጭር የሚገባው እንጂ ዝም ብሎ መንግስትን ለመቃወም ብቻ የሆነ ጉንጭ ማልፋት በሚመስል አግባብ እንዴት የሀገር ውስጥ ሌላ አጀንዳ ያለብን የባህር በር ጥያቄ ያነሳን የሚባለው ጉዳይ አያስኬድም። ማፈር አለበት እንደዚህ የሚያወራ ፖለቲከኛ። ምክንያቱም እንደውም ዘግይተናል። የባህር በሩን ጥያቄ ማንሳት ከነበረብን በጣም ዘግይተን ያነሳ ነው።
ፐርፐዝሊ ነው ደግሞ እንዳይነሳ የተደረገው እንዳናነሳውም የተደረገው። ይህንን በግልጽ መነጋገር ያስፈልጋል። ቢኮዝ አፍተር ኦል እኛ የምናወራው እኔ የምናገረው ስለ ኢትዮጵያ ብሔራዊ ጥቅም ነው። ይሄ የኢትዮጵያ ብሔራዊ ጥቅም የትግራይ ህዝብን ይመለከታል፣ የሶማሌ ህዝብን ይመለከታል፣ የኦሮሞ ህዝብን ይመለከታል፣ የአማራ ህዝብን ይመለከታል፣ የሐረሪ ህዝብን ይመለከታል፣ ወላይታን ይመለከታል፣ ኤቭሪዋንን ይመለከታል። የጋራ ጉዳይ ነው። የህልውናችንም መሰረት ነው። ኢኮኖሚያችን እንዲያድግና አቅማችን እንዲፈረጥም ተቀባይነታችን እንዲጨምር ከተፈለገ የባህር በሩ በግድ ያስፈልገናል። በእጅጉ የኢኮኖሚያችን የህልውናችን መሰረት ነው። ሰላማችንንም ለማስጠበቅ በተለይ አሁን ላይ በእጅጉ የሚያስፈልገን ጉዳይ ነው። ስለዚህ ጅቡቲ እንደዚህ አይነት ሀገር ነች፣ በራሷ መቆም ማትችል ማለት ነው። እቺ ሀገር ይሄንን ገጽታ ይዛ ይሄንን ተጨባጭ እውነታ ተሸክማ ከሰሞኑ ምን አደረገች ወደሚለው ደግሞ እንሂድ። ግብፅ እንደሚታወቀው የኢትዮጵያን ተቃዋሚዎች በመሰብሰብ የምትታወቅ ከሰይጣንም ጋርም ቢሆን ለመስራት ዝግጁ የሆነች ነች። በእርግጥ ሰይጣን አይደለም የሚያመሳቸው። እዛ የተቀመጠው ፒራሚድ ሐውልት የፊራውን የሚያመላክተው እኮ ያንን ነው አይደለም? ተቃራኒ ናቸው። መካ ያለው ካባና ግብፅ ያለው ፒራሚድ እኮ ለየቅል ናቸው። ሰይጣንና አምላክ እንዴት ነው ማገናኘት ይቻላል? እንግዲህ ሳውዲ አረቢያ ራሷ ከግብፅ ጋር እንዴት እንደተጣመረች ግራ ነው የሚገባኝ። መካን የሚያክል ሃይማኖታዊ ስፍራን ይዛ እንዴት ከግብፅ ሰይጣን አምላኪ ከሆነው ፒራሚድ ስር እንትን ከሚለው መንግስት ጋር በጥምረት ኢትዮጵያ ላይ ማበሯ ትንሽ ጥያቄ የሚፈጥር ነው። ግን ያው በገሃድ ከግብፅ ጋር እየሰራች ነው የሚለው ነገር እስካሁን ይፋ እስካልሆነ ድረስ በህቡ ያለውን ነገር ብናቅም ዝምታ መምረጡ ነው የሚሻለው፣ ራስን እየጠበቁ። ግን ለማንኛውም ይሄ ነው የግብፅ ዓላማ። ከሰይጣንም ጋር ቢሆን ኢትዮጵያን ለማተራመስ ከሆነ ትሰራለች ግብፅ። እንግዲህ እንቅጩን ነው መናገር ያለብን። እስከዚህ ጥግ ትሄዳለች ነው። ምን ያህል ለኢትዮጵያ ጥላቻ እንዳላቸው እንድትገነዘቡ ነው። ጥላቻን እየነዛን ወይም እየዘራንም አይደለም፣ ፋክት ነው። ኢትዮጵያ የተጠቀመችው የራሷን ሀብት ነው። ግብፅ ግን የምታደርገው የኢትዮጵያ ሀብት የኔ ነው፣ የኔ ደግሞ የኔ ነው። በጣም ሰልፊሽ የሆነ ማለት ነው። በጣም ራስ ወዳድነት የተሞላበት ደግሞ እኮ ድንበርተኛ ሆነን እኮ የሆነ በእርሻ መሬት የምንጋራ ወይ በመስኖ እኮ የምንጣላ ሆነን ቢሆን አንድ ነገር እኮ ነው። በምንም የማንገናኝ አገራት ወይም ሰዎች መጥተው እንግዲህ እኛን ቢዚ ያደርጉናል። ለማንኛውም ይሄ እውነታ ያለ ነው። እንዲህ ነው ግን መገንዘብ ያለብን። ግብፅ የኛ የምንጊዜም ጠላት ነች። ከዚህ በኋላ አካሄዷን ቀይራ ከኛ ጋር ፍቅር ካልሆነች በስተቀር እስካሁን ባለን ታሪክ ግብፅ ኢትዮጵያን ወዳ አታቅም። ለኢትዮጵያ የሚጠቅም ነገር ሰርታ አታቅም። የኢትዮጵያ ቀዳሚ ቁጥር አንድ ጠላት ግብፅ ነች። ይሄ መተማመን መቻል አለብን። በዚህ ጉዳይ ላይ ምንም እንትን የለም። እናም ከሰሞኑ ምን ተከሰተ? ግብፅም እንግዲህ ያው እንደዚህ አይነት ሀገር መሆኗን ከገለጽኩላችሁ የጅቡቲን ሁኔታ አስረድቻችኋለሁ። ግብፅና ጅቡቲ የጋራ ጥምረት ፈጥረዋል። አዛውንቱ ፕሬዝደንት ከዚህ በኋላ ስንት ዓመት ሊመሩ እንደሆነ ባይታወቅም ኢስማኤል ኡመር ጊሌ የ77 ዓመቱ ጅቡቲው ፕሬዝደንት ለራሳቸው ኪሎአቸውም ከብዷቸው መንቀሳቀስ እንኳን እየተሳናቸው አገራቸውን ደግሞ ሌላ ዋጋ የሚያስከፍል አዲስ ስምምነት ከግብፅ ጋር ተፈራርመዋል። እንግዲህ ይህ ስምምነት ይዘቱ አንዱ ወደብ ነው። አንዳንዶች ታጁራ ወደብን ሰጥታለች ነው የሚሉት። ሌሎች ደግሞ አዲስ ወደብ እንድታለማ ግብፅ ከጅቡቲ ጋር ተስማምታለች የሚሉም አሉ። ያም ሆነ ይህ ግን የተረጋገጠው ነገር ግብፅና ጅቡቲ በወደብ ማልማት ስምምነት ተፈራርመዋል። በተጨማሪ 3 ስምምነት ነው ያለው። ሁለተኛው ኢትዮጵያ ጅቡቲን የምትይዝባቸውን፣ በሌላ አነጋገር ምን እያልኩ ነው? ጅቡቲ ከኢትዮጵያ የምታስገባቸውን ሸቀጦችና በኢትዮጵያ ላይ ጥገኛ እንድትሆን ያደረጓትን የሸቀጥና ሌሎች የግብርና ምርቶችንም ጨምሮ የሚያስፈልጓትን የፍጆታ ዕቃዎች ከግብፅ ለማስገባት ያዙልኝ። እንደዚሁም ኤሌክትሪክንም በሚመለከት የኢትዮጵያ ወደ ጅቡቲ የምትልከውን ኤሌክትሪክ ሙሉ በሙሉ መተካት የሚያስችል የሶላር ኢነርጂን በዚሁ ማልማት ይቻላል በሚል ምክንያቱም አካባቢው በጣም ሞቃታማና ፀሐያማ ምድረ በዳ ስለሆነ የሶላር ፕሮጀክትን እዛ ውስጥ እውን ለማድረግ ተስማምተዋል ለመገንባት። ሌላው ጉዳይ ወታደራዊ ጥምረት ነው። ይሄ በግልጽ ይፋ አልሆነም እስካሁን፣ ግን በደህንነትና በወታደራዊ ዘርፍ አብረው ለመስራት ለመጣመር ተስማምተዋል። የሚገርማችሁ ነገር ከወራት በፊት ኤግዛክትሊ ፕሪሳይዝ ኢንፎርሜሽን ለመስጠት ያክል ቀኑን ባላስታውሰውም 4 ወር ከዛ አካባቢ በቃ ኢትዮጵያና ጅቡቲ ወታደራዊ ስምምነት ተፈራርመው ነበር።
የወታደራዊ ደህንነት መረጃዎችን ለመለዋወጥ እንደዚሁም ደግሞ ሌሎች በቀጠናዊ የጸጥታ ስጋቶች ላይ በጋራ ለመስራት በተለይ ሽብርተኝነትን ለመከላከልም በሚል ማለት ነው። በጣም የሚገርማችሁ ነገር ኢትዮጵያ ከጅቡቲ ጋር ይህንን ስምምነት ከተፈራረመች በኋላ የባህር በሩ ጥያቄ ተነስቶ ነበረ በወቅቱ። በእርግጥ የባህር በሩን ጥያቄ እያጠነከረች ስትመጣ ጅቡቲ ከአሸባሪዎች ጋር ንግግር ጀመረች። ከግብፅና ከኤርትራ መንግስት ጋር ንግግር ጀመረች። የሚገርማችሁ ነገር እና በጣም አስደናቂው ነገር 900,000 1 ሚሊዮን እንኳን የማይሞላው የህዝብ ቁጥር ይዛ 130 ሚሊዮን እና ከዛ በላይ የሆነው የኢትዮጵያ ህዝብ ላይ በር ለመዝጋት ከግብፅ ጋር ተስማማች። ሌላው ጉዳይ ደግሞ ምንድነው? በኢትዮጵያ በኩል በሚደረገው የንግድ እንቅስቃሴ ጅቡቲ ስታስገባ የነበረውን ገንዘብ ኳታርና ሳውዲ አረቢያ እንዲሸፍኑ ግብፅም ከዛ እንድታዋጣ ስምምነት አለ የሚለው ጉዳይ ደግሞ የበለጠ አስገራሚ እንዲሆን ያደርገዋል። ምንድነው እዚህ ጋር የምንገነዘበው ከተባለ 3 ነገር በቁም ነገር እነግራችኋለሁ። አንደኛ፣ ቀደም ሲል ስለ ግብፅ ሳወራላችሁ በተለያዩ ቪዲዮዎቻችን መረጃን ስናካፍላችሁ ስለ ግብፅ ጸባጫሪነት፣ ስለ ግብፅ በሽተኛ የሆነ አካሄድ፣ ጸረ ኢትዮጵያ ዘመቻ ኢትዮጵያ ላይ ለዘመናት ለዓመታት አይደለም ፎር ሴንቸሪስ ነው በነገራችን ላይ። ምክንያቱም ለምንድነው ፎር ሴንቸሪስ ያልኩት? የጉራና የጉንደትን ጦርነት አስታውሱ። እነ ካዲፍ እስማኤል ፓሻ እና አሊ ሙሐመድ የግብፅ መሪዎች በነበሩበት ወቅት ኢትዮጵያን ለመውረርና የአባይን ወንዝ ከምንጩ ለመቆጣጠር የተደረገውን ጥረት ማስታወስ ነው። መቼ እንደተደረገም ታውቁታላችሁ። ምንም ችግር የለም፣ ያ ታሪክ ቁጭ ስለሚያደርገው። ለዚህ ነው ለዘመናት ያልኳቸው አፍረው ነው የተመለሱት ጉራና ጉንደት ላይ። ያኔም አፍረው ተመልሰው እንግዲህ ተሸንፈው የሽንፈት ታሪክ ይዘው ተሸክመው ተዋርደው ተመልሰው ዛሬም ኢትዮጵያን ከዘመናት በኋላ ልክ በተመሳሳይ መልኩ በእጅ አዙር ለመውረር ሙከራ እያደረጉ ነው። ይሄ እኮ ነው እየሆነ ያለው። ምክንያቱም ኢትዮጵያን መውጫ በር ማሳጣት ማለት ይሄ 130 ሚሊዮን ህዝብ መተንፈሻ ይጣ እንደማለት ነው። ምን እንደማለት ነው እንጂ። ስለዚህ አሁንም ግብፅ የምታደርገው ነገር አንዱ ይሄ ነው። ከሶስቱ ቁም ነገሮች ኢትዮጵያን ቶታሊ ወደ ቀይ ባህርም ወደ ዓለም አቀፍ የባህር ቀጠናና የባህር ክልል የባህር ግዛት ወይም ወደ ውቅያኖስ ግዛት እንዳትቀርብ የማድረግ ዋና ስትራቴጂ ነው። አንድ። ሁለተኛ፣ ግብፅ ብልጥ አገር ነች፣ ግን ደግሞ ሰይጣን የምትከተል ወይም ደግሞ ሚዛናዊ የሆነ አሳሰብን የማትወድ አቅም ቢኖራት ለእያንዳንዱ ኢትዮጵያዊ አንዳንድ አጀንዳ ብትሰጥ ደስ የሚላት ነች። የነገር አጀንዳ ማለት ነው። ምን አልሰጠችንም ለማለት እኮ ይከብደናል። አሁን ስንት አባላችን እና ምንድነው የራሷን ጥቅም የራሷን ብሔራዊ ጥቅም ለማስጠበቅ እንኳን በማሰብ ማለት ነው። የሚገርማችሁ ነገር አንድም የራሷን ዜጋ በጦር ወይም የራሷን ወታደር በሌላ ሀገር ውስጥ እንድታስማግድ ፍላጎት የላት ወይም ስታስማግድ አልታየችም። አስገራሚው ነገር ኢማጂን፣ ለራሷ ብሔራዊ ጥቅም ነው የምላችሁ፣ ለሰው ሀገር ብሔራዊ ጥቅም አይደለም። ለራሷ ብሔራዊ ጥቅም እንኳን በሰው ሀገር የዛን አገር ዜጎች ታባላለች ወይ ሌላ ሀገር ዜጋ ቀጥራዛ ታስማግዳለች እንጂ የራሷን ዜጋ አታስበላ። ልክ በተመሳሳይ ለራሷ ብሔራዊ ጥቅም እና እሷ ለምትጠቀምበት አጀንዳ ሁሌ የምትከተለው አካሄድ ምንድነው? የዛን አገር ሪሶርስ በመጠቀም መልማትን ነው ለራሷ። አሁን ጅቡቲ ውስጥ እጇን ስታስገባ ተመልከቱ። የሶላር ኢነርጂውን ኢንቨስትመንት ወይም ፕሮጀክት እውን ለማድረግ የቢሊየን ዶላር ኢንቨስትመንት ይጠይቃል። ይህንን ቢሊየን ዶላር የግብፅ ኩባንያዎች የሚቀበሉት ከሆነ ፕሮጀክቱን ወደ ግብፅ ገቢ ይሆናል ተመልሶ ማለት ነው። ኢማጂን። እሷ ግን በመርዳት ስም ነው የምትገባው። ሁለተኛ ነገር ሸቀጥ እንኳን ለጅቡቲ ብትልክ አንድ ኢትዮጵያ ወደ ውጭ የምትልከውን ሸቀጥ ያው ትተካለች ማለት ነው ለጅቡቲ። በሌላ በኩል ገንዘቡ ለግብፅ መንግስት ነው ተመልሶ የሚሄደው። ይህንንም እንደ ቀላል እንዳታዩት። ሌላውና አስገራሚው ነገር ግን የፈለገችውን አሸባሪ ዛጋ እየሰበሰበች ኢትዮጵያን ለመውጋት ይመቻታል ወይም ደግሞ ኢትዮጵያን ለማተራመስ ልትጠቀምበት ትችላለች ማለት ነው። ሌላው ጉዳይስ እኛ ዝም ብለን እጃችንን አጣጥፈን የምንቀመጥ አይደለንም እንጂ ብንሆን ዜጋዎቿንም እዛ አምጥታ አስፍራ በቀጥታ እኛ ላይ ጦርነትን ለመክፈት አሊያም ደግሞ እኛ ላይ የሚናደዱ ወይም እኛ ላይ ቂም ያላቸውን ኃይላት ከማሰማራት ወደ ኋላ ማትል አገር ነች። የሚገርማችሁ በተለይ ታሪክ ማንበብ የምትወዱ ሰዎች ሌሎቻችሁም በተለይ ስለ ሀገር ሲሆን ታሪክ ማንበብ ግድ ይለናል። ለምን? ያሁኑን
ከቀደመው ጊዜ ታሪካችን ስህተቶቻችንን ለመማርና ወደፊት ደግሞ እንደ ህዝብም እንደ መንግስትም ምንድነው መከተል ያለብን የሚለውን ሐሳብ ለመለዋወጥ መፍትሄ ለማቅረብ ምክረ ሐሳብ ለማቅረብ ስለሚረዳን ማለት ነው። ሌላ እንግዲህ ያው ለታሪክ ተመራማሪዎች ነው ሌላው ስራ የሚተወው ታሪክን በሚመለከት። እነኚህ ግን አሁን ያልኳቸው ነገሮች ወሳኝ ናቸው። ስለዚህ ማንበብ ጥሩ ነው። ለማንኛውም ግብፅ ሁል ጊዜ ወደ ኋላም ተመልሳችሁ ታሪኳን ስታዩ ከደካማ ሀገራት ጋር ነው የምትገጥመው። ግብፅ ጠንካራ ሀገራትን ይዛ የራሷን ብሔራዊ ጥቅም ለማስጠበቅ አትራመድም። ለምን ይመስላችኋል? ይህንን የምታደርገው ለምንድን ነው? ግብፅ ሁለት ባህሪ ያላት። አንዱ ባህሪዋ የመንግስት ባህሪያቸው አመሰራረታቸውም ይመስለኛል ብቻ አንድ መቆጣጠር፣ ነገሮችን መጠቅለል ይፈልጋሉ። እኔ ብቻ። ይሄ እንግዲህ የቅጥ ያጣ ልክ የሌለው ራስ ወዳድነትን የሚያሳይ ነው። በሌላ በኩል ደግሞ ከደካሞች ጋር ከሰራች ሉጣ እንኳን ብትል ብዙ ጫና አይፈጥሩባትም። ለምሳሌ እነሱን አስበልታ እነሱን አዳክማ ወይም ደግሞ ያልሆነ ጨዋታ ውስጥ አስገብታቸው ስትወጣ እነኛ አገራት ተጣምራ ስትሰራ የነበረችው ኃይል ደካማ ስለሆነ ከሷ ያነሰ አቅም ስላለው የጸጥታ ስጋት አይሆንባት። ይህንን አስባ ነው የምትሰራው ግብፅ። በነገራችን ላይ ማሳያ ልስጣችሁ። አሁን ከኤርትራ ስትወጣ የኤርትራና የኢትዮጵያ ጦርነት ወይም በኤርትራና በኢትዮጵያ መካከል ይቀሰቀሳል ተብሎ የሚፈራው ጦርነት ቢቀሰቀስ ግብፅ ከኤርትራ መውጣቱ አይቀርም። ምንም ይሄ ግልጽ ነው፣ ሳይታለም የተፈታ ነው። ስትወጣ ግን ኤርትራ ተመልሳ ለግብፅ ስጋት እንዳትሆን ብቻ አይደለም፣ ኤርትራ ራሷ ስሟ ደብዛው እንዲጠፋ አድርጋ ነው የምትወጣው። ለምን? በጣም የምትችለውን ነገር ሁላ ታደርጋለች ኢትዮጵያን ለማውደም። ያ ደግሞ የኢትዮጵያ መንግስት ያናድደዋል፣ የኢትዮጵያን ሕዝብ ያበሳጨዋል። ስለዚህ ኤርትራን ለማውደም ግብፅም ትጠቀምበታለች። በዚህም የሚሄደው ኃይል ራሱን ለማስከበር ሉዓላዊነቱን ለማስከበር ሲል እርምጃ ይወስዳል ማለት ነው። በዚህ ምክንያት መሃል ላይ ኤርትራውያን ይጎዳሉ ማለት ነው። ግብፅ ይሄ ነው ስትራቴጂዋ በነገራችን ላይ። እናም ከደካማ ሀገራት ጋር የምትገጥመው አንድም ሙሉ በሙሉ ተጠቃሚ ለመሆን የራሷን የበላይነት በዛ ላይ ተጽዕኖዋን ለማሳደር፣ በሌላ በኩል ደግሞ ከዛ ስብስብ ስትወጣ ከዛ ጥምረት ስትወጣ ሳይመቻት ሲቀር ወይ ጥቅሟ ሳይጠበቅ ሲቀር ስትወጣ ያ አብሯት የተጣመረው አገር ጠንካራ አገር ቢሆን ወይ ከሷ የተሻለ አገር ቢሆን ነገ ለምን የሚል ቂም ይዝባታል። ያው አጸፋዊ ምላሽ ይኖራል ማለት። ነገር ግን ደካሞችን ስለሆነ ሁሌ የምትመርጠው ስትወጣም የፈለጋትን አርጋ ነው የምትወጣው። ስጋት አይሆኑባትም። ሊሆኑ እንኳን ቢሉ ታደቃቸዋለች ማለት። እንግዲህ እነ ኢሳያስ አፈወርቂ ይሄ ገብቷቸዋል አላቅም፣ ግን ግብፅ ይሄ ነው ያላት ባህሪ። እናም በጅቡቲውም ጉዳይ ይሄ ነው ተመሳሳይ እየሆነ ያለው። ጅቡቲ ውስጥ የፈለጋትን ነገር ስታደርግ ትቆይና ኢትዮጵያ ጅቡቲን መቆጣጠሩ አይቀርም። ስትቆጣጠር ጅቡቲ እንዳልሆነች ትሆናለች። ግብፅ ግን ቦታዋ ነች። ግን የሚገርማችሁ ነገር እነሱ እያተረፉ እኛ የምንጎዳው ነገር ነው የሚገርመኝ። እነሱ እየሸጡ እኛ የምንሸጥበት ጉዳይ ነው የሚገርመኝ። እነሱ እየከፋፈሉ እኛ የምንከፋፈልበት ነገር በጣም ይገርመኛል ለኔ። እነሱ እያባሉ እኛ የምንባላበት፣ እነሱ እየኖሩ እኛ የምንሞትበት ጉዳይ ለኔ እስካሁን ጥያቄ ነው። ለምን ያህሎቻችሁ ኢትዮጵያውያንና ኤርትራውያን አገር ለምትወዱ ትክክለኛ አስተሳሰብ ላላችሁ ሰዎች ምን ያህል ጥያቄ እንደሆነባችሁ ባላቅም ጥያቄ እንደሚሆንባችሁ ገምታለሁ። ለመላው የኢትዮጵያ ሕዝብ እንግዲህ አስቡት። አሁን ጅቡቲ ገብታለች። ለምንድን ነው ጅቡቲ የገባችው? የምታለማው ፖርት ጠፍቶ፣ ሰላም የምታስከብርበት ነገር ጠፍቶ ወይም አገር ጠፍቶ፣ አሊያም ደግሞ አብራ የምትነግደው አካላታ? በፍጹም አይደለም። ኢትዮጵያን ለመግታት ነው ባጭሩ። እዛ ጋር ካለች ከላይ ኤርትራ ውስጥ አለች፣ ከጎን ጅቡቲ ውስጥ አለች። በመሃል ነው ኢትዮጵያ ልታልፍ የምትችለው። ስለዚህ ሳንዱች ለማድረግ። በነገራችን ላይ ኢትዮጵያ ደግሞ ይሄንን በጥሰዋለች። ያው ታዩታላችሁ። ቆየት ብለን የምናየው ነገር ይኖራል እኮ መቼም አይቀርም አይደለ? እያየን ነው። የህዳሴ ግድቡ ተመርቆ አልቆ አይመረቅም ሲባል ነበር። ስጋት ነበረን በአብዛኞቻችን አይደለ? ግን አየነው። አሁንም ደግሞ እናያለን በቀጣይ። ለምን እኔ ስለ ኢትዮጵያ ሳወራ ስለ አንድ ግለሰብ፣ ስለ አንድ ቡድን ወይ ስለ አንድ ክልል አሊያም ስለ አንድ ኩባንያ አይደለም የማወራው። ስለ መላው የኢትዮጵያ ሕዝብና ኢትዮጵያን ስለሚረዳው ኋላ ስላለው ማንም የማያውቀው ኃይልም ጭምር እያወራው ነው። ይህንን መርሳት የለባችሁ። የኢትዮጵያ ሕዝብ እንዲባላ፣ እንዲጋጭ፣ እርስ በርስ እንዳይተማመን የሌለብንን ያልወረስነውን ያልነበረንን የካሃዲነት ባህሪ ልታወርሰን ልታላብሰን የምትሞክረው ግብፅ ነች። ይህንን ደግሞ በተግባር የሚፈጽምላት የሻዕቢያ መንግስት ነው፣ የእሷ ስሪት ስለሆነ ማለት። እና የሚገርማችሁ ጅቡቲ ገብታለች ግብፅ። ጅቡቲ ገብታ ግን በቀጥታ ትኩረት ያደረገችው ጅቡቲና ኢትዮጵያ የሚገናኙበትን መስመር ነው። ምን ማለት ነው መስመር? ጅቡቲና ኢትዮጵያ
የተጣመሩበትን መሰረታዊ አጀንዳ ነው ፎከስ አድርጋ እየሰራች ያለችው። ንግዱን፣ ወደቡን፣ ከዛ ከኢትዮጵያ የሚመጣውን የኃይል አማራጭ። እዚህ ጋር አንድም ኢትዮጵያ ኃይሉን ለውጭ ሀገር እንዳትሸጥ ያረጋታል ሐሳባቸው። በሌላ በኩል ደግሞ ኢትዮጵያን ከጅቡቲ መነጠል ነው፣ ወይም ጅቡቲን ከኢትዮጵያ መነጠል ስራ ላይ ነው ያሉት ማለት። ይሄ ለጅቡቲ ያዋጣል? አያዋጣም። እንደውም እኔ ሳስበው አንዳንድ ጊዜ አይታችሁ ከሆነ ወይም ገጥሟችሁ ከሆነ አላውቅም፣ የሆነ ጽዋ ይሞላል። አንድ ሰው በጣም ተንኮል ሲሰራ ይቆይና ጽዋው ሲሞላ ራሱ ለኛ የነጻነት በር ይከፍትልናል፣ ወይም ደግሞ ራሱ የሚወድቅበትን ነገር ያመቻቻል። ለምን? ሳያውቀው ማለት ነው። ይህንን የሚያደርገው እንግዲህ ተአምር ነው፣ አምላክ ነው ማለት። አሁን የምረዳውን ነገር ነው የምነግራችሁ። እናንተም ሐሳባችሁን ሼር ማድረግ ትችላላችሁ። አሁን የእስማኤል ኡመር ጉሌ መንግስት ምን አጥቶ ነው እስቲ ከግብፅ ጋር ይሄን ያህል የሚጣመረው? ለመውደቅ ካልሆነ በስተቀር ምን አጣ? ድሬዳዋ መጥቶ ፈታ ብሎ ይሄዳል። ሐረር ሄዶ ፈታ ብሎ ይሄዳል። አዲስ አበባ መጥቶ ቤት አለው። ምን ይፈልጋል? እስኪ ከ3 እስከ 4 ቢሊዮን ዶላር። አሁን ደግሞ ዶላር በጨመረ ቁጥር የኢትዮጵያ ብር የመግዛት አቅም በተዳከመ ቁጥር ዶላር ይጨምራል። አስቡት፣ የምንከፍለው ክፍያ በጣም ይጨምራል። እዛ ጋር ግን ዶላሩ ለሱ በጣም ከፍተኛ ገቢ ነው። ምን አጥቶ ነው ከግብፅ ጋር የሚጣመረው? አሻጥር ካልሆነ፣ ምቀኝነት ካልሆነ። ምክንያቱም ኢትዮጵያ የባህር በር ብታገኝ ላረጋግጥላችሁ የኢትዮጵያ ኢኮኖሚ የጅቡቲ ወደብን ከመጠቀም ወደ ኋላ የሚል አይደለም፣ ወይም የሚያቆም አይሆንም። ለምን? ሌላ ወደብም ያስፈልጋታል ገና የኢትዮጵያ ኢኮኖሚ ስለሚጨምር ማለት ነው። ግዴታ ስለሆነ እኮ ነው። ፈልጎት እኮ አይደለም መንግስት። ኢኮኖሚው በራሱ አስገዳጅ ስለሆነ እኮ ነው። የህዝብ ቁጥርም እየጨመረ ነው፣ ኢኮኖሚውም አቅሙ እየጨመረ ነው። እንደገና ደግሞ ቫራይቲስ ኦፍ የንግድ እንቅስቃሴዎች፣ አሁን የተለያዩ እንቅስቃሴዎች እየተደረጉ ነው። ስለዚህ ወደቦች በብዛት ነው እንደውም ኢትዮጵያ የሚያስፈልጋት። የሚያሰጋ ነገር የለም። ቢኖር እንኳን ከኢትዮጵያ መንግስት ጋር ተደራድሮ በቃ በዓለም አቀፍ ደረጃ ተቀባይነት ያለው ስምምነቱን ወደ መፈረም ጉዳይ እንጂ መግባት ያለበት እንዴት ከግብፅ ጋር ይጣመራል? ለማንኛውም ራሳችሁ ጅቡቲያውያንም ይህን ነገር ፈትሹት። ዕዳው በኋላ ላይ የማትወጡት ነው የሚሆነው። ይሄ 130 ሚሊዮን ህዝብ ነብርም አንበሳም ነው በነገራችን ላይ። ዛሬ በሆነ በዘር በምን ስለተከፋፈለ አይደለም። እኛ በውስጥ ጉዳያችን ብንባላም በጋራ ጉዳዮቻችን ከውጭ የሚመጣብንን አደጋ በመመለሱ ረገድ ግን አምላክ ለኛ ይሄንን ብቃት ሰጥቶናል። የትኛውም ሀገር የዚህ አይነት ታሪክ የለውም በዚህ ቀጠና እንደ ኢትዮጵያ። ስለዚህ መመከት ይቻላል። ይሄንን እንዳትረሱ ነው እኔ ለጅቡቲያውያንም እምነግረው፣ ለግብፅም እና ለኤርትራውያን። ያው ኤርትራውያን ጅቡቲም ኤርትራውያንም የኢትዮጵያ አካል ስለሆናችሁ እንድታቁት ነው፣ እንድታስታውሱት ነው። ታቁታላችሁ፣ እንድታስታውሱት እና ምነግራችሁ የጅቡቲ መንግስት አሁን በዚህ ተግባር ላይ ነው ያለው። እንግዲህ በቀጣይ ኢትዮጵያ ወደ ቀይ ባህር በር ቀጠና እንዳትወጣ፣ አንድ አያችሁ ዓላማውን። ሁለተኛ ነገር ደግሞ የጅቡቲ ወደብንም ተጠቅማ ኢኮኖሚዋን እንዳታሳድግ አሻጥር ለመስራት ነው ግብፅ እዚህ ጋር የመጣችው። ሶስተኛ ነገር መሳሪያ እንኳን የምታስገባ ከሆነ በጅቡቲ ወደብ በኩል ያው ግብፅ ካለች እዛ ያው ወትሮም አለች። መረጃው በተዘዋዋሪ ደርሳት ነበረ፣ ብር እየተቀበሉበት የእስማኤል ቤተሰቦች። አሁን ደግሞ በገሃድ ራሷ እጇን አስገብታ ልታይ ነበር ኢትዮጵያን ምን አይነት አቅም ነው ያላት ብላ ልትፈትሽ ሞክራ ነበር። ኢትዮጵያ አሁን የበርበራ ወደብን ተጠቅማለች። ሌላ የአየር አማራጭንም እየተጠቀመች ነው። የበርበራ ወደብን መጠቀም ስትጀምር ደግሞ ሶማሊያ መጥታለች። ሶማሊያ ቀድሞ የማዕከላዊ መንግስት የሞቃዲሾ መንግስትን የሚመሩት ፕሬዝዳንት ሐሰን ሼክ መሐሙድ ወዴት ነው የመጡት? ወደ አስመራ ኤርትራ ሄዱ። ከዛ ግብፅ ካይሮ ሄዱ። ያው የትራይፓርታይት የሬድ ሲ አሊያንስ የቀይ ባህር ጥምረት በሚል የሶስትዮሽ ጥምረት ፈጥረው ነበር። ኢትዮጵያ ዙሩን ስታከረው ሐሰን ሼክ ነገሩን ላላ እንዲል ስለፈለጉ ነው ይመስለኛል ወደ አዲስ አበባ ፊታቸውን አዙረው ሲመላለሱ ነበር። የታላቁ የኢትዮጵያ ህዳሴ ግድብ ምረቃ ስነ ስርዓት ላይም ተገኝተው ነበር። አሁን የበርበራ ወደብ እውን እየሆነ ሲመጣ ጅቡቲ ሄዱና ጅቡቲም በባህር በሩ ምክንያት ገቤን አጣለሁ ብላ ኢትዮጵያ የባህር በሩን እንዳታገኝ እየሰራች ስለሆነና ኢትዮጵያ የባህር በሩን ካገኘች ጅቡቲ ከኢትዮጵያ የምታገኘው ገንዘብ ወይም ገቢ ስለሚያሰጋት ተጣመሩና የነ ግብፅን ጎራ ተቀላቅለዋል። ኢትዮጵያ አዲስ መጫወቻ ካርድ ደግሞ መዘዘች። አሁን ምንድነው ያ ካርድ? ዋቢ ሸበሌና ገናሌ ዳዋ ወንዞችን ልትገድብ ነው ኢትዮጵያ። እስኪ ምን እንደሚውጣት እናያለን። እስኪ እዛ ሐሰን ሼክ ወይ አልሲሲ እንደሚያዋጣት እናያለን። ግን ምርጥ ካርድ ነው ባይዘው እስካሁን የረሳ ነው። ግን ደግሞ አይታችኋል ለመጫወቻ መንግስት ያነሳው እና መንግስት ጎንበስ ብሎ ድምፁን አጥፍቶ እንደዚህ አይነት ጨዋታዎችን መጫወቱ እኔ ተመችቶኛል። በአንድ በኩል ሳየው በእነኛ ሀገራት ላይ በቃ እነኛ ሀገራት ፍቅር አይሆንላቸውም ወይም ደግሞ ክብር አይወድላቸውም። ስናያቸው ልካቸውን ካላሳየናቸው
የኛን ልክ አያውቁም። እነሱ እንደዚህ ነው የሚገባቸው የሚመስለኝ። ለምን እስኪ እስማኤል ኡመር ጊሌ ከግብፅ ጋር ምን አይነት አሻጥር ኢትዮጵያ ላይ ልትሰራ እንዳሰበች እያወቀና ያለውን የጂኦፖለቲክስ ሁኔታ የቀጠናውን የኃይል አስተላለፍ ስርዓት አጠቃላይ ሁኔታ እያወቀ እንዴት ይጣመራል? ምን ሊያገኝስ? በእርግጥ ያው እንግዲህ የመንግስት ለውጥ ይኖራል ብለን ተስፋ እናደርጋለን ጅቡቲ ውስጥ። ይህንን ለሁለተኛ ጊዜ እየተናገርኩ ነው። ምን ሊፈጠር እንደሚችል በቀጣይ እናያለን። የፈረንሳይ መንግስት ከኢትዮጵያ ጋር መሆኑ ደግሞ የበለጠ ተስፋ የሚሰጥ ነው። እንግዲህ እናያለን። አሁን በደፈናው ይሄንን ካልኩኝ ሌላውን ነገር በምክንያት የምናብራራበት ቀን ይመጣል። በጅቡቲ እንዴት የመንግስት ለውጥ እንደሚደረግ። ለማንኛውም ይሄን አድርጋለች። እንደዚህ እኛ ላይ የተረባረቡ ነው ሰዎች፣ አንድነታችንን እናጠናክር እያልኳችሁ ነው። ኦኬ፣ ወደ ሁለተኛው አጀንዳ ሲሄድ አጠር አድርጌ ለመግለጽ ያክል ኢትዮጵያ የዋቢ ሸበሌና የገናሌ ዳዋ ወንዞችን ልትገድብ ማቀዷ ተሰምቷል። የሐሰን ሼክን መንግስት ምን እንበለው? ቅንድቡን ያስቆመው እንበለው ወይ ደግሞ ሌላ ቃል እንቀይርለት መሰለኝ። ኦሽቴውን ያረረው ለምንድነው ከተባለ አላርፍ ብሎ እኮ ነው። አዲስ አበባ መጣ። ከአዲስ አበባ ጋር ተስማምቶ ሶማሌላንድ ኦልሬዲ ልትሄድ እያለች ያለች ሀገር ነች። ለምን? ኤርትራም ከኢትዮጵያ እኮ የተገነጠለችው እንደዚሁ ነው አለ አይደለ? በሴራ ማለት ነው። ሴራውን ኢትዮጵያ አይደለም የሰራችው። በነገራችን ላይ ደግሞ ብትሰራውም ምን የዘያድ ባሬ ሳለ አይደል እንዴ? እስከ አዋሽ መልካሳ፣ አዳማ፣ ናዝሬትን አልፎ እኮ የኔ ግዛት ነው ብሎ እኮ ኢትዮጵያን የወረረው የማያፍረው መሪ አለ አይደል እንዴ? ስለዚህ ምንም አያሳፍርም። እንደውም እኛ ምክንያታዊ ነን ኢትዮጵያውያን። ምክንያቱም የኛን እንጂ የሰው አልተመኘንም፣ ተመኙን እንጂ አልተመኘናቸውም፣ ሰረቁን እንጂ አልሰረቅናቸውም፣ ቦጦቦጡን እንጂ የእነሱን እኛ አልነካንም። ሐቃችንን ነው ይዘን እንትን እያልን ያለ ነው። ስለዚህ የበርበራ ወደብ ተግባራዊ መሆን ወይም ሥራ መጀመር በአንድም ሆነ በሌላ በነገራችን ላይ ከሶማሊያ መንግስት ጋር ምንም የሚያስብል ነገር አይኖርም። አንዳንዴ ስናየው ለምን ነገሩ ሳይሆን ነበር መሆን ያለበት። አንዳንዴ አቅምን አውቆ መኖር ጥሩ ነው የሚለው ዘፈን አለ አይደለ? ሶማሊያ አቅሟን አይታ ብትኖር ነው የሚሻላት። ለምንድን ነው ይሄን ያልኩት? ይሄ ነገር ሐሰን ሼክም ሳይመጡ በፊት የነበረ ነገር ነው። ለምሳሌ ሶማሌላንድ እያነሳች ያለችው መደራደሪያ 1960 እኮ እስከ 69 ባለው እኔ 35 የሚሆኑ የዓለም ሀገራት አገርነቴን ተቀብለው ነበር። ለምንድን ነው አሁን አገርነቴን የማታጸድቁልኝ? እኔ እኮ እንደ አዲስ አይደለም የጠየቅኩት። ላለፉት 30 ዓመታት ደግሞ ራስ ገዝ ሆኜ ራሴን ችዬ ነው የኖርኩት ብላ ነው ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለኢጋድ፣ ለአሜሪካ መንግስት፣ ኢቭን ለዌስት ኤዥያን ካንትሪስ በደብዳቤ ያሳወቀችው ደጋግማ። በነገራችን ላይ ፋክት ነው ይሄ። ስለዚህ በአንካራው ስምምነት መሰረት ሐሰን ሼክ ማድረግ የነበረባቸው ኢትዮጵያ የባህር በሩንም እንድታገኝ፣ ያ ማለት የባህር ኃይል ማስፈሪያውን እንድታገኝ እንድትቀበል፣ ወይም ደግሞ እንዲኖራት የበርበራ ወደብንም እንድትጠቀም፣ ግን ደግሞ የበርበራ ወደብንም የባህር ኃይል ሰፈሩንም ወይም የጦር ሰፈሩንም ማለት ከሶማሌላንድ ጋር የተስማማችውን ይሄ ከ25 እስከ 30 ኪሎ ሜትር የሚሆን የባህር ኃይል እና የአጠቃላይ ቀጠናውን የኢትዮጵያን ሰላምና ደህንነት የሚያውኩ ኃይሎችን ለመቆጣጠር የሚያስችል ኃይል የምታሰፍርበት የጦር ሰፈር፣ ከዛ የበርበራ ወደብን እንድትጠቀም የሚል ነው አደለ? ከሶማሌላንድ ጋር ስምምነት የገባ ነው። እና ለሶማሌላንድ ደግሞ ሶማሌላንድ እንዳለችው የኢትዮጵያ መንግስት በእርግጥ ኦፊሻሊ ይሄንኛውን አላለም፣ የመጨረሻውን አገር እንድትሆን እውቅና ሰጣለሁ አላለም። ግን ሶማሌላንድ በተለይ ፕሬዝደንት በወቅቱ የነበሩት ፕሬዝደንት ሙሴ ቢሂ አብዲ ምናሉ ኢትዮጵያ ለሶማሌላንድ እውቅና እንደምትሰጥም ተስማምታለች የሚል ነገር ተናግረዋል። ለማንኛውም በአንካራው ዲክላሬሽን ስምምነት መሰረት ፕሬዝደንት ሐሰን ሼክ መሐሙድና ጠቅላይ ሚኒስተር ዶክተር አብይ አህመድ ከተስማሙ በኋላ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን ስምምነት በሶማሊያ ማዕከላዊ መንግስት በኩል ተግባራዊ እንድታደርግ ነበር የተስማሙት። በቃ ይሄ እኮ ነው። ምን ችግር አለው? ያው እንከፍላለን እኮ መክፈላችን አይቀርም። ይሄንን ከኢትዮጵያ ጋር ተስማምቶ ሶማሊያን ወደ ማድረጉ ቢሄድ ይሻለዋል ወይስ ሄዶ ግብፅ ላይ መለጠፍ ነው የሚሻለው? እንግዲህ ሐሰን ሼክ ይሄንን እያደረገ ነበረ። የትኛውን የግብፅ ተቀጽላ ሆኖ የእሱ አጀንዳ አራማጅ ለመሆን ሞክሮ ነበረ። ያው ኢትዮጵያ ውስጥ ደግሞ የሆነው ነገር የሚታወቅ ነው። በኢትዮጵያ ውስጥ ግጭት አለ፣ እኛ ኢትዮጵያን እናፈራርሳታለን፣ ከኛ ጋር ብትሆን ይሻላል ሲሉት ግብጾች መረጠ። አሁን ደግሞ ኢትዮጵያ የገናሌ ዳዋና የዋቢ ሸበሌ ወንዞችን ልትገድብ ነው፣ ካናል ልትሰራ ነው። በጣም ከፍተኛ ብዙ ሺህ ሄክታር መሬት ሊለማ ነው በመስኖ እና ወንዙ ደግሞ ወደ ኢትዮጵያ ተመልሶ በነገራችን ላይ የኃይል ማመንጫ የሚሆን ወንዝ ነው ይታወቃል። ወደዛ ፕሮጀክት ገብታለች ኢትዮጵያ። ይሄ ለሶማሊያውያን ምን እንደሆነ ማየት ነው።
አስቡት እንግዲህ ምን አይነት እንግዲህ የመጫወቻ ካርድ የኢትዮጵያ መንግስት እንደመዘዘ ተመልከቱ። በጣም ደስ የሚል ካርድ። አላርፍ ካለ ያው እንደዚህ ነው በቃ ልኩን ማሳየት። እምቢ ካለ ደግሞ ያው በመሳሪያም ችግር የለብንም። ኢትዮጵያ የተሻለች ነች አይደለም ለሷ ለግብጽም 1000 ታንክ ነው 2000 ታንክ ነው ያላት እንደዚህ ታንክ ነው ያላት ግብጽን አንችላት የሚል አለ። ይሄ ያላዋቂ ሳሚ አይነት ንግግር። ጦርነት የራሱ አካሄድ አለው፣ ሙያ ነው። ራሳቸው ደግሞ የሚመሩት አካላት አሉ። ውትድርና ውስጥ የራሱ ሳይንስ ስላለ ያንን የሚመሩ አሉ። ኢትዮጵያ ጣሊያንን ያሸነፈችው በአድዋ ቅኝ ግዛት ጦር ወረራ ወቅት በተደረገው ፍልሚያ ጣሊያንን ነጩን ጣሊያንን ዶጋመድ ማድረግ የተቻለው ጣሊያን ያለውን መሳሪያ በመቁጠርና በመፍራት አይደለም። ይልቁንም ጣሊያን የያዘውን የያዝ፣ እኛ ግን በአምላክ ኃይልና አምላክ በሰጠን ጉልበት ያለችንን ይዘን እንፋለመዋለን፣ እናሸንፋለን ብለው ገቡ። አሸነፉት። አባቶቻችን፣ አያት ቅድመ አያቶቻችን። በቃ ይሄ ነው። አሁንም እኛ ይህን ስል የዋህ ሆነን ምንም ሳንይዝ እያልኩ አይደለም። እኛ በቂ አቅም አለን። እንደ ሀገር አንድ መሆናችን ብቻ እኮ በቂ እኮ ነው። ኢትዮጵያን ማንም ይከፋፍላት አንድ ብትሆን የለም እኮ እንደዚህ እኮ አይታሰብም እኮ። ነቄ እኮ ነው የኢትዮጵያ ሕዝብ። ግን አንድነቱ ላይ አሁን ሞኞች እያረጉን ያሉት። እዚህ ላይ መስራት ነው ያለብን። ለማንኛውም ኢትዮጵያ እነኚህን 2 ወንዞች ልትገድብ አቅዳለች። እነኚህ 2 ወንዞች መገደባቸው ደግሞ የኢትዮጵያን ኢኮኖሚ ከማሳደጉም በላይ ዘዋሪ አቅሙን ወይም የመጫወቻ ካርዱን በኢትዮጵያ እጅ አስገብቶታል። በቀጣይ ምን እንደሚሆን እናያለን ማለት ነው። መጨረሻ ላይ የኤርትራን ጉዳይ በሚመለከት አንድ ደሴት ለኳታር ከ77 ዓመት እስከ 99 ዓመት የሚላለ አንዳንዶች 77 ዓመት ይሉታል ለኳታር ሰጥቷል የሻዕቢያ መንግስት። በዛም ብር ተቀብሏል የሚል ነገር አለ። ኳታር በዚህ አካባቢ ምንድነው ፍላጎቷ ከተባለ ኳታር ኢራን በሏት፣ ሌላኛዋ ኢራን ነች። ለምን ኳታር በነገራችን ላይ የኳታር መምጣት እኔ ዛትማች እንደ ስጋትም አላየውም። ብር ስላላት በእርግጥ ስጋት ልትፈጥር ትችላለች። በተለይ ዓለም አቀፍ አሸባሪ ቡድኖችን በከፍተኛ ሁኔታ የምትረዳ ሀገር እንደሆነች ይታወቃል። ነገር ግን ኳታር ራሷ እኮ የመወረር ስጋት አለባት። ሳውዲ አረቢያ ትወረኛለች ብላ የምትፈራ ሀገር ነች። በነ አሜሪካና በነ እንግሊዝ እርዳታ በነ ፈረንሳይ እርዳታ እንጂ ኳታር ራሷ እኮ የፈለገ ሀብትን ቢኖራት ሳውዲ አረቢያ የኔ ግዛት ነች ብላ የምታስባት ግዛት ነች። ስለዚህ የኳታርን ወደዚህ ቀጠና መምጣትን በሚመለከት ከሳውዲ አረቢያ መንግስት ጋር በደንብ መነጋገር ነው። ሌላው ጉዳይ ኳታር አሁን እስራኤልን የምትደፋፈር አይመስለኝም። የሻዕቢያ መንግስት የተሸወደው እችን ነው። ምክንያቱም እስራኤል ባለፈው በፈጸመችው ጥቃት ኳታር አደብ ገዝታለች። አሜሪካ እንደምትጠብቃት ስምምነት ላይ ተደርሷል። ቢሊዮን ዶላሮችን ለአሜሪካ ተከፍላለች። ኳታር በየዓመቱ አሜሪካ ትጠብቃታለች። አሜሪካ ደግሞ ኢሳያስን አትፈልገውም አሁን። ስለዚህ ኳታር ብትመጣም ለኢትዮጵያ ዛትማች ስጋት ትሆናለች የሚል እምነት የለኝም እኔ። ግን ነገሮችን ደግሞ አስፍቶና የሚመጡ ቀናት ውስጥ ደግሞ የሚፈጠሩ ነገሮችን በማየትም መተንተን ይቻላል። አሁን ላለው ሁኔታ ግን የሻዕቢያ መንግስት እነኚህንም ኃይሎች ለመጎተት እየሞከረ ነው። ምን ሊፈጠር ይችላል ብለን ካሰብን የኢንተርናሽናል ሲስተም የዓለም አቀፍ ስርዓት ውስጥ አንድ መገንዘብ ያለብን፣ ትላንትም ከዚህ ቀደምም ብያለሁ በተደጋጋሚ፣ ምን አለን፣ ምን ልንሰጥ እንችላለን ብለን ማሰብ አለብን። እኛ ደግሞ ከኤርትራ መንግስትና ሻዕቢያ ከሚዘውራት አገር በላይም የምንሰጠው ብዙ ነገር አለን ለዓለም። ያንን አሁን መደራደሪያ አድርጎ ማውጣት ነው። በቃ አሁን ከኢትዮጵያ ህልውና ስለማይበልጥ መንግስት ማዕድናቱንም የኢንቨስትመንት አማራጮችንም ሌሎች እድሎችንም ኢትዮጵያ ውስጥ ያሉ እድሎችን ወይም ከሀገራት ጋር በትብብር ልንሰራባቸው የሚገቡ ነገሮችን የህልውና አደጋ በማያመጣ መልኩ እየመረጠ እያሰሰ መስጠት ነው ያለበት። ምክንያቱም ከኢትዮጵያ ህልውና አይበልጥም፣ ከህዝብ ህልውና አይበልጥም። የውስጥ ጉዳያችን ሁልጊዜም ይኖራል፣ ነገም ይቀጥላል። ባህሪው፣ አድማሱ፣ ደረጃው እንደገና ደግሞ የምናይበት አንግል የኢኮኖሚ አቅማችንም የፖለቲካ ሁኔታውም ሲቀየር የሚቀየር ቢሆንም እንኳን ልዩነት ግን ሁሌም አይጠፋ። እንኳን እኛ ጋር እንግሊዝም አለ። ይህን ስል እኔ ኢትዮጵያን ከእንግሊዝ አሳንሼ አይደለም፣ ግን ዲሞክራሲን ለዓለም አሳወቅን ከሚሉት ከግሪኮች በላይ ኢትዮጵያ ውስጥ ያለውን ዲሞክራሲ ማሳየት ባለመቻላችን ወደኋላ እንድንቀር በእነሱ አሻጠር ስለተደረግን እኛ ምን ሆነናል? ወደኋላ፣ እነሱ ደግሞ ወደፊት ሄደዋል። ስለዚህ አሁን ላይ ዓለምን እየመሩ ያሉ አገራት ራሳቸው
ልዩነት አላቸው። ውስጣቸው ከፍተኛ ሽኩቻ አለ ልላችሁ ፈልጌ ነው፣ እንኳን ኢትዮጵያ ውስጥ ማለት ነው። ስለዚህ ይሄ በሰላማዊ መንገድ በቀጣይ ሊፈታ ይችላል። ግን ልዩነት አይቀርም፣ አይጠፋም፣ ማጥፋትም አይቻልም። ኢነርጂ ኔቨር ክሬትድ ኔቨር ዲስትሮይድ ይባላል አይደለ? ላይክዋይዝ ልዩነት በቃ ቢያንስ ዲስትሮይ ማድረግ አይቻልም። ሊፈጠር ይችላል፣ መፍጠር ሊቻል ይችላል፣ ግን ዲስትሮይ ማድረግ አይቻልም። ሙሉ በሙሉ ማጥፋት አይቻልም። በቃ ይኖራል፣ በሆነ ነገር ልዩነት ይኖራል። ግን ያንን ለሀገር ህልውና አደጋ በሚያመጣ መልኩ ራስን ለባዕድ አሳልፎ በመስጠት ትርጉም ለማሰጠት መሞከር የለብንም ማለት ነውና ኤርትራ በዚህ አይነት ሁኔታ ውስጥ ነው ያለችው። የኢትዮጵያ መንግስት ደግሞ ከሰሞኑ የኤርትራን እንቅስቃሴ በእጅጉ እየተከታተለ መሆኑን የተለያዩ መግለጫዎችንም ሐሳቦችንም በመሰንዘር በተለያዩ አካላትም ሲገልጽ ቆይቶ ነበር። አሁን ሻዕቢያ አሰብ አካባቢም የድሮን ቤዝ እንደገነባች እንደዚህ የጦር መሳሪያም በመካናይዝድ ጦርን አስታጥቃ ወደ አሰብ አካባቢ እንዳሰማራች የሚያሳይ መረጃ አለ። ያው የኤርትራ ብዙ ነገር እንግዲህ ያው እንደምታውቁት ነው፣ ውሸት ይበዛበታል። ምክንያቱም አሁን እንደ እውነት ለመናገር እስኪ እናያለን የኢትዮጵያን ኢኮኖሚ አይደለም የአዲስ አበባን ኢኮኖሚ እንኳን በቅጡ መተካት የሚችል ኢኮኖሚ ሳይዝ ሻዕቢያ ኢትዮጵያ ሊወጋ እንደማይነሳ ግልጽ ነው፣ ምንም ጥያቄ የለውም። ይልቁንም ሻዕቢያ የሚመጣው እነ ግብፅን ተማምኖ እንደሆነ እናውቃለን። ስለዚህ በዚህ ጉዳይ ምናልባት ቆም ብሎ ማሰብ ቢችሉ ጥሩ ነው። ግን አሁን ያለው ተጨባጭ ሁኔታ በዚህ ሁኔታ ውስጥ ነው ያለው። ሻዕቢያ ሌላ ሶስተኛ ወገኖችንም እየጎተተ እያስገባ ከኢትዮጵያ ጋር ለመጋጨት በግድ የኢትዮጵያ መንግስትን ወደ ጦርነት ለማስገባት ጥረት እያደረገ ነው። በቀጣይ የሚመጡ ነገሮችን እናያለን። አሁን ያለንበት ተጨባጭ ሁኔታ ግን ይህን ይመስላል ማለት ነው። ውድ አድማጭ ተመልካቾቻችን ስለነበረን ቆይታ ስለ አብሮነታችሁ በእጅጉ እናመሰግናለን። በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ መልካሙን ሁሉ ተመኘን። ቸር ሰንብቱልን። ሰላም